በዘመቻ ሻሰይድ በወሎ ቤት አማራ ቀጠና በግራራይና በአቡነ ዮሴፍ ግንባሮች ያገዙት ኃይል በፋኖ መብረቃዊ ጥቃት እንደ በረዶ ቀልጦ ቀርቷል ሲል የፋኖ አዛዡ ገለጸም። 3 ከፍተኛ ወታደራዊ አዛዦችን ጨምሮ 236 ያገዙት ወታደሮች ሙሉ በሙሉ በተደመሰሱበት በዚህ ውጊያም የእንጅፋትና ግራራይ አካባቢዎች ነጻ ማውጣታቸውን ለማረጋገጥም ተችሏል። የብልጽግናው ጦር በዘመናዊ የከባድ መሳሪያና መትረየስ ታግዞ የገነባው 6 የኮንክሪት ምሽጎች በደቂቃዎች ልዩነት ወደ አብንደት በተቀየረበት በዚህ ትንቅንቅ 2 ዲሽቃ፣ 3 ብሬን፣ 1 ስናይፐር፣ 118 ክላሽንኮቭና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋልም የተባለው ተጨማሪ መረጃ አዘጋጅተናል። በዝርዝር የምታደምጡትም ይሆናል። የብልጽግናው አገዛዝ ጀኔራሎችን ለአስቸኳይ ስብሰባ መጥራቱ ሰምቷል። ከሰሞኑ በተደረገ የፋኖ ደፈጣ ጥቃት ከጀኔራል አስናቀ በተጨማሪም ኮሎኔል ናትናኤል የተባለ ከፍተኛ የጦር አዛዥ አብሮ መደምሰሱም ተረጋግጧል። ይህን ተከትሎም ብርሃኑ ጁላ አስቸኳይ ስብሰባ በመጥራት ከትናንት ጀምሮ በዝግ አዳራሽ ስብሰባውን እያካሄዱ እንደሚገኙም የውስጥ ወታደራዊ ምንጮች ጠቁመዋል። መረጃውን በስፋት የምታደምጡትም ይሆናል። በሌላ በኩል በዳውንት ወረዳ በህዝብ ላይ ግፍ ሲፈጽሙ የነበሩ የስርዓቱ ሎሌዎች ላይ የማያዳግም እርምጃ መውሰዱን ፋኖ አስታወቀም። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦርና በአካባቢው አባት አርበኞች ተቀናጀ ጥረት በዳውንት ወረዳ በህዝብ ላይ ከፍተኛ ግፍ ሲፈጽሙ የነበሩ የብልጽግና ሎሌዎችና ስርዓት ወለድ ሽፍታዎች ላይ የማያዳግም እርምጃ ተወስዷል የተባለው። በዚህ ኦፕሬሽን ዋናው የጥፋት መሪ ላይ እርምጃ የተወሰደ ሲሆን ከ4 በላይ የሆኑ ግብረ አበሮችን በቁጥጥር ስር ውለዋል። በጉዳዩ ዙሪያ ተጨማሪ መረጃ አለን፣ በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሚዲያችን አድማጭ ተመልካቾች አብራችሁ እስቆዩ። እነዚህና ሌሎች መረጃዎችን በዝርዝር የምታደምጡም ይሆናል። እናንተም ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ከፕሮግራማችን ፍጻሜ አብራችሁን ቆዩ። በዘመቻ ሻሰይድ በወሎ ቤት አማራ ቀጠና በግራራይና በአቡነ ዮሴፍ ግንባሮች ያገዙት ኃይል በፋኖ መብረቃዊ ጥቃት እንደ በረዶ ቀልጦ ቀርቷል ሲል የፋኖ አዛዡ ገለጸ። 3 ከፍተኛ ወታደራዊ አዛዦችን ጨምሮ 236 የጠላት ወታደሮች ሙሉ በሙሉ በተደመሰሱበት በዚህ ተጋድሎ የእንጅፋትና ግራራይ አካባቢዎች ነጻ ማውጣታቸውንም ለማወቅ ተችሏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒልክ ዕዝ 303ኛ ግዙፍ አሳምነው ኮር በሁለት አውደ ውጊያ ግንባሮች ማለትም በግራራይ ግንባርና በፍራንክፈርት ዚኦሎጂካል ሶሳይቲ አቡነ ዮሴፍ ሎጂ ግንባር በመግባት እንጅፋት፣ ድልገን እና አቡነ ዮሴፍ ሰፍሮ የነበረውን የብልጽግና ጦር እንደበረዶም ባለበት ቀልጦ እንዲቀር አድርገውታልም ተብሏል። ትናንት ግንቦት 20 ቀን 2018 ዓ.ም ከንጋቱ 1 ሰዓት ጀምሮ ሙሉ ቀን እስከ አመሻሽ 11 ሰዓት ድረስ ያገዙት ጦር በመካናይዝድ ማለትም በመድፍ 107 23 ሞርተር 120 እና ሞርተር 82 ታገዘ መከላከል ቢያደርግም የ303ኛ ግዙፍ አሳምነው ኮር አናብስቶች 6 ምሽጎችን በመደረማመስ የጠላትን ቅስም ሰባሪንም መርዶ ነጋሪ አኩሪ ድል ተጎናጽፏል። በወደ ውጊያው በተገኙ ድሎችም 2 ዲሽቃ፣ 3 ብሬን፣ 3500 የብሬን ተተኳሽ፣ 1 ስናይፐር፣ 118 ጥቁር ክላሽ፣ 5400 የክላሽ ተተኳሽ፣ 3 የመገናኛ ሬዲዮም፣ 160 የዲሽቃ ተተኳሽ፣ 26 የእጅ ቦምብ፣ 74 የድረት የወገብ ትጥቅ፣ 46 ምርኮኛ በተጨማሪም 3 አመራርና ከ250 በላይ ተደመሰ ሲሆን እንጅፋት ከተማም ከጠላት ነጻ ሆናለች ሲሉም የ303ኛ ግዙፍ አሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አድርሰውናል። በሌላ በኩል በዳውንት ወረዳ በህዝብ ላይ ግፍ ሲፈጽሙ የነበሩ የስርዓቱ ሎሌዎች ላይ የማያዳግም እርምጃ መውሰዱን ፋኖ አስታወቀም። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦርና በአካባቢው አባት አርበኞች ተቀናጀ ጥረት በዳውንት ወረዳ በህዝብ ላይ ከፍተኛ ግፍ ሲፈጽሙ የነበሩ የብልጽግና ሎሌዎችና ስርዓት ወለድ ሽፍታዎች ላይ የማያዳግም እርምጃ ተወስዷል። እነዚህ ግለሰቦች ከወለጋ በብልጽግና አመራሮች አማካኝነት በድብቅ ወደ ዳውንት ወረዳ የገቡ ሲሆን በፋኖ ስም በመመሰል የዋሃውን ህዝብ እንዲያሰቃዩ ተልዕኮ ተሰጥቷቸው የቆዩም ናቸው። ወለጋ ውስጥ በ2 ንጹሃን የአማራ ተወላጆች ላይ የግድያ ወንጀል ፈጽሞ የነበሩት እነዚህ የጥፋት ኃይሎች ወደ ዳውንት ወረዳ በመግባት በ4 ግለሰቦች ላይ የግድያ ወንጀል፣ በ5 ግለሰቦች ላይ ከባድ የአካል ጉዳት እንዲሁም የገርሳ ጤና ጣቢያና ትምህርት ቤቱን ጨምሮ በርካታ ንጹሃን ላይ ዘረፋና ጥቃት ሲፈጽሙ ቆይተዋል። የዚሁ ህዝብ ግንኙነት መምሪያ እንደገለጸው ከሆነም እነዚህ ሽፍታዎች በአጠቃላይ ከ130 በላይ ስልኮችን የዘረፉ፣ ከ17 በላይ መሳሪያዎችን በዘረፋ የወሰዱም፣ የአባወራዎቹ ሚስቶች የደፈሩና የህዝቡንም ሰላም የነሱ የስርዓቱ ተላኪዎች ናቸው ብሏል። አርበኞቹ መጀመሪያ ላይ ግለሰቦቹ ከወለጋ የመጡ በመሆናቸው ነው የፋኖን ስም በማጉደፍ ላይ በመሆናቸው ሁኔታውን በጥንቃቄ ሲከታተሉ ቆይቶም በመጨረሻም የህዝብን ባለማበስና ሰላምን ለማስፈን የማያዳግም እርምጃ መውሰድ ችሏል። በዚህ ኦፕሬሽን ዋናው የጥፋት መሪ ላይ እርምጃ የተወሰደ ሲሆን ከ4 በላይ የሆኑ ግብረ አበሮችን በቁጥጥር ስር ውለዋል። የብልጽግና ስርዓት በየቦታው እየላከ የሚያሰማራቸው እነዚህ አረመናዊ የጥፋት ኃይሎች የፋኖን ቅድመ መቋቋም እንደማይችሉና በህዝብ ላይ የሚፈጽም ማንኛውም በደል ምላሽ እንደሚያገኝ የዙ ህዝብ ግንኙነት መምሪያ በድጋሚ አስታውቋል።
የብልጽግናው አገዛዝ ጀኔራሎችን በአስቸኳይ ስብሰባ መጥራቱ ተሰማ። ከሰሞኑ በተደረገ የፋኖ ደፈጣ ጥቃት ከጀኔራል አስናቀ በተጨማሪም ኮሎኔል ናትናኤል እየተባለ የሚጠራው ከፍተኛ የጦር አዛዥ አብሮ መደምሰሱም ተረጋግጧል። የአማራ ፋኖ ሰራዊት በወለጋ ግንባር ከነጻነት ፈላጊዎች የቆኑ የኦሮሞ ሕዝብ ጋር በመናበብና በተባበረ መረጃ በመለዋወጥ የማዕከላዊ ዕዝ ምክትል አዛዥ የነበረውን ብርጋዴር ጀኔራል አስናቀ አየነውን መደምሰሱን አስታውቋል። ይህን ተከትሎም ብርሃኑ ጁላ አስቸኳይ ስብሰባ በመጥራት ከትናንት ጀምሮም በዝግ አዳራሽ ስብሰባውን እያካሄደ እንደሚገኝ የውስጥ የመረጃ ምንጮች ጠቁመዋል። ከሰሞኑ ፋኖ ባደረገው ጥቃት ከተገደሉት ጀነራልም ኮሎኔል በተጨማሪ የጊቤ ኮር ዋና አዛዥ ብርጋዴር ጀነራል ደስታ ተመስገንም ለትንሽ ማምለጣቸውን ምንጮች አስታውቀዋል። ፋኖ ከደምሳቸው ከፍተኛ ኮሎኔሎች መካከል አንዱ ኮሎኔል ናትናኤል የተባለ ግለሰብ መኖሩን ከመከላከያ መረጃ ምንጮች አረጋግጫለሁ ሲል አንድ የመረጃ አጣሪ ምንጮቹን ዋቢ አድርጎም አስነብቧል። ተጨማሪም 12 መኪናዎች ተማርኳል። ከተማረኩ መኪናዎች መካከል የግለሰብ ንብረት የሆኑትን ለባለ ንብረቶች ወዲያውኑ ተመላሽ መሆናቸውን ደግሞ ኦፕሬሽን የመሩት የፋኖ አዛዥ ከሀገር ውጭ ለሚገኝ ዓለም አቀፍ ሚዲያ መግለጻቸውን ሚዲያችን አረጋግጧል። በሌላ በኩል የአገዛዙ ሰራዊት በናርጅና ውጋና በጎንቻ ሲሶነሲ ወረዳዎች ንጹሃንን ኢላማ ያደረገ ጭፍጨፋ ማካሄዱ ተሰማ። የአማራ ፋኖ ብሔራዊ ንቅናቄን ፈርጣማ ክንድ መቋቋም ያቃተው የአገዛዙ ሰራዊት በንጹሃን አርሶ አደሮች ላይ አረመኔያዊ ጭፍጨፋ መፈጸሙን ምንጮች ገልጸዋል። በአፋብን ቴዎድሮስ ዕዝ 201ኛ ኮር ህዝብነት እንደገለጸው የአገዛዙ ኃይል በገጠመው ሽንፈት የደረሰበትን የሞራል ውድቀት ለመወጣት ሲል በየቤታቸው በሚገኙ ንጹሃን ላይ ጥይት በመተኮስና በጀነራል መድፍ በመደብደብ የከፋ ወንጀልን ፈጽመዋል። ግንቦት 18 ቀን 2018 ዓ.ም በናርጅና ውጋ ወረዳ መጣያ ቀበሌ የአገዛዙ ኃይል ቤት ለቤት በመዞር በፈጸመው ጭካኔ የተሞላበት ጥቃት መኳንንት አስረስና አርሶ አደር ካሳሁን አንዳለም በቦታው ተገድለዋል ብሏል። በዚሁ ወረዳ የጤጣር ባድማ ቀበሌ ነዋሪ የሆኑት ጌትነት አስማማውና ጌታየን ያለም ደግሞ በጠላት ጥይት ከባድ አካል ጉዳት ደርሶባቸዋል። በተመሳሳይ ዕለት በጎንቻ ሲሶነሲ ወረዳ ወይራ ቀበሌም የአገዛዙ ኃይል በከፈተው የመድፍ ድብደባ ዝምነው አይተነውና ልጅ አለም ይገረም የተባሉ ንጹሃን አርሶ አደሮች ተመተው ቆስለዋልም ተብሏል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት በሰላም ቆዩኝ።